ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ ብትንቦገቦግ 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 እንደገና ብትንቦገቦግ አሁንም ብትንቦገቦግ ብትንቦገቦግ ምን አገባኝ ብትንቦገቦግ ያዝ እንግዲህ ብትንቦገቦግ ብትንቦገቦግ እኔ ምን አገባኝ ብትንቦገቦግ። ወይኔ በላቸው። ሰሞኑን ደግሞ በዚህ ሙዚቃ እንትን ተጀምሯል ማለት ነው ብትንቦገቦግ በምትለው ማለት ነው። እና በጣም ነው ያሳቀኝ። ከዛ ቅመሟ ደግሞ አልመጣችም። በጣም ነው ደስ ያለኝ የምር ማለት በቃ እኔ ሁለታቸውንም አንድ ላይ ምናምን ስላላየኋቸው እውነት ለመናገር ደብሮኝም ነበረ። በብሩኬ ስራ ደግሞ ብሩኬን እንደዚህ በዚህ አይነት መንገድ ደግሞ መጥቶ እንደዚህ ስላየው ደግሞ ደስ ብሎኝ እያለ ግን ደግሞ መሀል ላይ ቅመሜ ብትኖር እያልኩ በቃ ይሆናል አይደለ ድብር ብሎኝ ነበረ። ሁለታቸውም አንድ ላይ ካልመጡ ታውቃላችሁ እኔ ሁሌም ይደብረኛል። በነገራችን ላይ እንደነገርኳችሁ ማለት ነው ሁሌም ነው የምላችሁ አንድ ላይ ካላየዋቸው በጣም ነው የሚደብረኝ። ከባለፈው ቪዲዮ ወደዚህ ራሱ ቲክታክ ግቢ እያለኝ አልነበረም። ምክንያቱም በቃ አለ አይደለ እኔ ስራ መሆኑን እያወቅኩ ራሱ እንዴት ነው ደብሯቸው ስታዩ የሚከፋችሁ ነገር የለም ላይክ የዛ አይነት ስሜት እየተሰማኝ ነበር ምናምን ማለት ነውና ድጋሜ ደግሞ ያንን ቪዲዮ ተቆራጦ ምናምን ሲለቀቅ ላይክ ይረብሸኛል። ለምን እንደሆነ አላውቅም። በቃ የሆነ እኔ እንጃ አላውቅም። ሁለታቸውም ደብሯቸው ማየት አልፈልግም። ብሩክ የሚዛኔውን ድብር ብሎት ምናምን በቃ ለምን አብረሽኛ ኬጅ ምናምን እያለ እንደዛ ሲሆን ምናምን በቃ በጣም ነበር ያሳዘነኝ። የምሬን ነው በጣም ነበር ያሳዘነኝ ማለት ነውና ቅመሜን ፊቷ ቀየር ብሎ ምናምን ልክ አልነበረም ፊቷ። ያው አይ ቲንክ ሌሊት ላይም ስለሆነ ይመስለኛል የተቀረጸው ጧት ይሁን ሌሊት ላይ አካባቢ ይሁን አላውቅም ብቻ በጧት ነው ምናምን እያለች ነበረ እሷ። ያው ያ ነገር ለኛ ምናልባት ሊሆን ይችላል ግን መቼ ሰዓት እንደተቀረጸ ባላቅም ምናልባት የእንቅልፍ ማጣትም ሊሆን ይችላል አላቅም ብቻ የድብርትም ሊሆን ይችላል። ቅመሜን ፊቷ እንትን ብሎ ነበርና በጣም ነበር የደበረኝ ማለት ነው። ብሩኬን በጣም አሳዝኖኝ ነበረ እና ራሴን እንዴ ምን ሆነሽ ነው ሀያት ቆይ ስራ መሆኑን እያወቅሽ እንዴት ነው በዚህ ልክ እንደዚህ የምትሆኚው ምናምን እላለሁ ማለት ነው ራሴን ምክንያቱም ውዶቼ የማይታሰብ ነገር እኮ ነው። ቅመሜ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ሁለተኛ ደግሞ እንዴት ነው እነሱ መጥተው እዛ ብቻዋን የምትቀመጠው? ሶስተኛ ነገር ደግሞ ዲኤንኤው እስከ 15 ቀን ድረስ እንደሚቆይ የታወቀ ነውና አሁን ላይ በዓልን መጥተው አብረው ቢያሳልፉ ምናምን በቃ ምን ችግር አለው የሚለው ጥያቄ ይሆናል ምናምን ነገርና ብቻ ግን ዞሮ ዞሮ ይችላሉ። ቅመሜም ቡታጅራ መታ ምናምን መሆንም አለበት ሲጀምር ማለት ነው። አንድ ሚስት አንዲት ፍቅረኛ ወደፊት አብረው ለምትኖረው ባል ወይም ደግሞ የምትወደው ፍቅረኛዋ የሆነ ችግሮችን ተጋፍጣ መታ የመጨረሻው ፓርት ላይ ስትደርስ እንደዚህ በቃ አንተ ተጋፈጠው አንተ ተወጣው ብላ ጥላ የምትሄድ አይነት ሴት አይደለችም ቅመሜና በዛ ልክ አልቀርጻትም። ስለዚህ እኛን ለማስተማር ነው ወይም ደግሞ እኛን ሰርፕራይዝ ነው ለማድረግ ነው ብዬ ስለማስበው ወይም ደግሞ ላይክ ስራው ትንሽ እንትን ሊሉት ስለፈለጉ የዛ የስራው ማስኬጅ አይነት ነገር አርገውት ነው ብዬም ስለማስብ በቃ በዛ ልክ ነው ያሰብኩት ታውቃላችሁና ዞሮ አሁን ላይ የለቀቀችው ቪዲዮ እንግዲህ በጣም ነው ያሳቀኝ። እንደምታዩት እንግዲህ ብትንቦገቦግ እያለች መታለች ማለት ነው እና ይመችሽ ሀይሚዬ ብቻ ስላየንሽ ደስ ብሎናል። በደንብ ደግሞ ራስሽን ብታሳየን ደስ ይለን ነበር ማለት ነው። ብቻ ግን ይመችሽ። ጸጉሯን እንግዲህ እንዳያችሁት ፏፈሽ ብሏል ምናምን ያው የባለፈው ይመስለኛል ራሱ ነው በቃ እና ቀሚሱ ደግሞ ይሄ ቀሚስ ግን እንዴት ነው ነገሩ ውዶቼ? ባለፈውም ጃኬት ከላይ ደረብ አድርጋ ቪዲዮ ቀርጻ የላከችው እንግዲህ ከተወሰነ ጊዜ በፊት ምናምን የተቀረጸ ነው እያልን የነበረው ነገር ነውና ብቻ ይመችሽ። ባልሽበት እንደምታስደስቱን ተስፋ አድርጋለሁ። የበዓል አንድ ላይ መታችሁ ሰርፕራይዝ እንደምታረጉን በቃ እኔ እሱን ነው የምጠብቀው። ብዙ ሰዎች ደግሞ እንደዛ ጓጉተው እየጠበቁ ነው ጨረቃዎቻችን። ምንም እንኳ የራሳችሁን የስራ ማስኬጃ ነገር ብቻ ሳይሆን ማሰብ ያለባችሁ አንድ የዩቲዩብ ሰው በቃ ማለት ዩቲዩበር የሆነ ሰው ቤተሰብ ወሳኝ ነገር ነው።
ማለት በቃ እነሱ አሁን ጨረቃ ፋሚሊን የመሰለ ነገር ቤተሰብ ገንብተዋልና ይህም ቤተሰብ ደግሞ የሚፈልገውን ምን እንደሚያስደስተው ምናምን ጥንቅቅ አድርገው ያውቃሉ። ብሩኬም ራሱ ሁሌ ነው የሚናገረው በዓል ሲደርስ ምናምን እኛ በውጭ ሀገር ያሉ ሰዎችን አይዟችሁ ምናምን ነገር እያለ የሚያበረታታን ነውና ቅመሜም እንደዛውና ያለውን ነገር ስሜታችንን ሁሉ ነገራችንን ይረዱታል። ሶ ያን ነገር ስለሚረዱ ደግሞ በጥሩ ነገር ይመጣሉ ብዬ ተስፋ አደርጋለሁ። ካልሆነም እንግዲህ ውዶቼ ራሳችሁን አሳምናችሁ እንደነገርኳችሁ ደስተኛ ሆናችሁ ነው መዋል ያለባችሁ እና ቅመሜ አብራው ነች ብዬ ነው የማስበው። ምክንያቱም ስታስቡት አይመጣውም ውዶቼ፣ አይመጣውም እንዴት የሚለው ነገር ይመጣባችኋል። እንዴት ብሎ እንዴት የሚለው ነገር ጥያቄ ይፈጥርባችኋል ማለት ነው። ስለዚህ ያው በቃ ኢንሻአላህ ሰርፕራይዝ እንደምንሆን ተስፋ አደርጋለሁ። በቃ የሚመጣውን እንጠብቃለን ውዶቼ። ጨረቃዎቻችን በያላችሁበት ሰላማችሁ ይብዛ። እኔ በቃ የሆነ ሁለታቸውም አንድ ላይ ሲሆኑ አቤት ሞራሌ በቃ በሙሉ እንትን ሆኜ ነው የማወራው ማለት ነው። አንዳቸው የሆነ ቅርዝዝ ብለው ወይ አንዳቸው ደብሯቸው ወይ ደግሞ ተነጣጥለው ምናምን ሳያቸው ደግሞ ሙሉ አይሆንም ደስታዬ ምናምን ላይክ እንዴት ነው አለ አይደል? ተረዱኛላችሁ ብዬ አስባለሁና ብቻ ሰላማችሁ ይብዛልን። ያው የሰው ልጅ መቼም በህይወት ሲኖር ብዙ ነገር እንትን አለና አንዳንዶቻችሁ እንዴ መስራት አለባቸው እኮ ምናምን የምትሉ አላችሁ። እኛ እኮ አትስሩ አላልንም። ኦዲየንስም ቢሆን አንዳንዴ ኦዲየንስን መረዳት መቻል አለባቸው አንዳንድ ሰዎች ማለት ነው። ይስሩ ውዶቼ ይስሩ፣ ግን ደግሞ መስራትም አለባቸው። በዚህ ሰዓት ስንት ነገር አለ። የኑሮ ውድነት ጣራ ነክቷል። ብዙ ነገር አለና ጨረቃዎቻችን የምናውቃቸው ደግሞ ለኦዲየንስ ሪስፔክት ያላቸው ልጆች እንደሆኑ ላይክ በሌላው ነገር አንቀርጻቸውም ምናምን ነገር ገባችሁና ለዛም ነው ብዙ ሰው ስለሚወዳቸውም የፍቅርም ነው እንደዛ የሚለው አንዳንድ ሰው ማለት ነው። እኔ ተሳዳቢዎችን ፎቶ ዘግዛቂዎችን ምናምን አልደግፍም። በፍጹም የማይደረግ ነገር ነው። እንደዛ ጥሩ አይደለም። መሳደብ ምንም አያስፈልግም። በቃ ላይክ የደስ የማይል ነገር እንኳን ካለ አስተያየት ሀሳብ መስጠት ነው። ከዛ ውጭ ደግሞ ዝም ብሎ የሚሆነው ማየት የተሻለ ነው የሚሆነው። እንደዛ ነው ገባችሁ? ግን አንዳንድ ሰዎች ደግሞ ሀሳባቸውን ሲገልጹ ለምን በደስታ አይመጡም ለምን እንደዚህ አይሉም ሲሉ ደግሞ እንትን አትበሏቸው። ምክንያቱም ልክ ናቸው፣ እውነት አላቸው። በዚህ ሰዓት አትስሩ ያለ የለም፣ ከሚዲያ ጥፉ ያለ የለም። ገባችሁ? ለምን በዓልን በደስታ መጥተው አያሳልፉም? እኛ ስለምን ደስተኛ አንሆንም? እኛን ስለምን ኦዲየንሶቻቸው አይደለን ለምን ደስተኛ ያደርጉንም በሚለው ስለሚያስቡት ነው። ገባችሁ? እንደዛም ደግሞ መሆን አለበት። አንድ ዩቲዩበር ወይም ደግሞ የሚዲያ ሰው ኦዲየንስ በጣም ትልቅ ነገር ነው እንደነገርኳችሁና ኦዲየንስን የሚፈልገውን ነገር ማድረግ ምናምን። ምክንያቱም ይሄን ቪዲዮ የሚለቁት ለኛ ነው አይደል? ለተመልካች ነው። በቃ የሆነ ቪዲዮ ተሰርቶ ኤዲት ተደርጎ ሲለቀቅ ለሰዎች ነው አይደለ? ያ ቪዲዮ ደግሞ እንዴት ነው በሰዎች ዘንድ ተቀባይነት አለው ወይስ የለውም የሚለው ነገር ቼክ ይደረጋል። ገባችሁና አሁን እነሱ ላይክ እንዴት ነው ሪያሊቲ ላይፍ ሾው አይነት ነገር ነው የሚሰሩት አይደለ? ሀይሚዬና ብሩኬ ሶ በእውነተኛ ላይ የተመሰረተ የህይወት ላይፍ ነገር አይደለ? በእያንዳንዱ ጊዜ ውስጥ የሚያጋጥማቸውን ነገሮች በፕራንክ በምናምን ነው የሚመጡት። ስለዚህ እንደዚህ አይነት ነገሮች ላይ ደግሞ ላይክ በቃ እንዴት ነው እኛን ደስተኛ ማድረግ አይከብዳቸውም ሀይሚዬና ብሩኬ ማለት ነው። ስለዚህ ከዛ አንጻር ተመልከቱት። አንዳንድ ጊዜ ኦዲየንስንም መረዳት መቻል አለባቸው። አንዳንድ ሰዎች ብዙ ልጆች እኮ ብዙ ነገር እያደረጉ ነው ምናምን የምትሉ አላችሁና እነዛ የፈለጉትን ነገር ያድርጉ፣ ይጨማለቁ። እኔ አሁን ሀይሚዬና ብሩኬን በሌላዎቹ ሰዎች አልቀርጻቸውም። በቃ ይለዩብኛል። እነሱ የምከታተለውም እነሱን ነው። ስለምወዳቸው እነሱን ነው የምከታተለው። ሌሎቹን አልከታተላቸውም። ገባችሁ? ፐርሰናሊ ግን ምንም ችግር የለብኝም ከነዛ ጋር እና አንድ ሰው ሌላኛው ሰው ገደል ገባና ይሄም ገደል ይግባ አይባልም። ገባችሁ? የሚጠቅማቸውንም ነገር ነው እኛ የምንናገረው። አንዳንድ ጊዜ በዚህ የሆነ ሲሳሳቱ ምናምን ሀይሚና ብሩኬ ኖ ይሄ ልክ አይደለም፣ ይሄ እናንተን ክብር የሚመጥን ነገር አይደለም፣ ለስማችሁም ጥሩ አይደለም፣ ለወደፊታችሁ ልጅ ስትወልዱ ስትከብዱ ጥሩ አይደለም። በቃ ጥሩ ነገር ስሩ። እናንተን የምናውቃችሁ በመልካም ነገር በጥሩ ነገር ነው። በቃ አላደ ደስ በሚል ነገር እየመጣችሁ ስሩ። ሌላ የተሻለ አይዲያ ይዛችሁ ኑ የምንለው በቃ እነሱን የሚጠቅማቸው ነገር ስለሆነ ነው። እነሱ ትልቅ ደረጃ ላይ ደርሰው ማየት ስለምንፈልግ ነው። እና አንዳንዶቻችሁ በጣም እንትን ስለምትሉ ነው ማለት
ላይክ በቃ ምንም ነገር አተንፍሱ የምትሉ ሰዎች አላችሁ። በቃ ምንም ነገር ይስሩ ምንም ነገር አትበሉ የምትሉ አይነት ሰዎች አላችሁ። ገባችሁ? ግን እንደዛ አይደለም። ሲሳሳቱ ነው ጥሩ ነገር ሲሰሩ ደግሞ ማበረታታት። እንደዚህ ነው ትክክለኛ ወዳጅ። እኔ እንደዚህ ነው በዚህ ነው ማምነው እኔ። ገባችሁ? እና ሀይሚዬና ብሩክ አሁን እስካሁን ድረስ 3 ወር ሙሉ ሲሰሩበት የነበረው መንገድ ትምህርትም አለው። ግን በኋላ ላይ ደግሞ በጣም ኦዲየንስ እየተጎዳም ነበረ። እነሱንም በቃ ክብራቸውን በጣም ያሳጣቸው ስራ ነበረ። በቃ አለ አይደለ ቤተሰብ እስከ መሰደብ እስከ መዘቅዘቅ ድረስ ብዙ ነገር አሳልፈዋል። ገባችሁ? ያው የሚዲያ ሰው ስትሆኑ ብዙ ስድብም ምንም ነገር ይደርስባችኋል። ግን ያን ነገር ችላችሁ ነው ተቋቁማችሁ ነው የምትሰሩት። ቢሆንም ግን ከዛ ነገር ወጥተው ደግሞ አሁን በተሻለ ነገር መምጣት ስለሚችሉ ያን በቃ ክብራቸው የሚመጥን ነገር የሚያስተምር ነገር በቃ አለ አይደል ጥሩ ነገር ይዘውልን እንዲመጡ ነው እኛ ግፊት የምናደርገው ማለት ነውና አይ ሆፕ ደግሞ እነሱም ያን ነገር እንትን ብለው ይገነዘቡታል ብዬ አስባለሁ። ያው ለኛ ያስተላለፉት መልእክት ይኖራል ወይም ደግሞ የሆነ ብቻ የሆነ ነገር አስበው ነው ይሄን ነገር ያመጡት። ይሄን ነገር ደግሞ አሁን ወደ ማጠናቀቁ እየሄዱ ነው። ከዚህ በኋላም ደግሞ በጥሩ ነገር እንደሚመጡ ተስፋ አድርጋለሁ። እና እንደዚህ ተሳዳቢዎችን ምናምን ተቃወሙ፣ እነዛን ተናገሩ። ግን ደግሞ አንዳንድ ሰው ደግሞ ሀሳብ ሲሰጥ ደግሞ ሀሳብን በሀሳብ መመለስ አለባችሁ ማለት ነው። ውዶቼ ይመቻችሁ። መልካም ምሽት። እንግዲህ ቅመሟዬ ፏፈሽ ብለሽ ከንጉስሽ ከብሩክ አለማየሁ ጋር በደስታ እንደምትመጡልን ተስፋ እናደርጋለን። ከዛ ውጭ ደግሞ ባለሽበት ብሩኬን ባለክበት ሰላማችሁ ብዝዝት ይበልልን። እንወዳችኋለን። መልካም ቀን